I can't deal with this shit. Please make it stop. Please. I can't breathe. የሀገሪቱን ፕሬዝዳንት ከወራቶች በፊት ለአሜሪካ አሳልፋ የሰጠችው ቬንዙዌላ በሀገሪቱ ርዕሰ መዲና ካራካስና አካባቢው በተከሰተ የመሬት መንቀጥቀጥ አደጋ ይህ ዜና እስከተጠናከረበት ድረስ ከ164 በላይ ሰዎች ሲሞቱ በሺዎች የሚቆጠሩት ከህንጻ ፍርስራሽ ስር ተቀብረው ፍለጋው እየተጠናከረ ይገኛል። ይህ ክስተትም ከ1900 ወዲህ ማለትም ከዛሬ 126 ዓመት በሀገሪቱ ከተከሰተ የመሬት መንቀጥቀጥ አደጋ በኋላ ከፍተኛ ጉዳት ያደረሰ የመሬት መንቀጥቀጥ ሆኖ ተመዝግቧል። ከወደ አውሮፓ ደግሞ ወደ አውሮፓ ስናመራ እንግሊዝ፣ ፈረንሳይ፣ ስፔንና ጀርመንን ጨምሮ በተለያዩ የአውሮፓ ሀገራት ምድር ወደ ሲኦልነት ተቀይራለች። ብዙዎችም መተንፈስ አቅቷቸው በርካቶች በእድሜያቸው የገፉና ለጋ ህፃናት መሞታቸውን እየተዘገበ ያለ ሲሆን የተለያዩ በሽታዎች ያሉባቸው ዜጎችም በዚሁ አደጋ ሰለባ ስለመሆናቸው ተገልጿል። የአውሮፓ ሀገራት ምድር ወደ ሲኦልነት ተቀየረባቸው ሙቀቱንም ለመቋቋም በባህርና በወንዝ ዳርቻዎች በውቅያኖሶችም ለመዝናናት የሚጓዙ ዜጎች ቁጥር በሚሊዮኖች ሆኗል። ለመናፈሻና ለመዝናኛ ተብለው ወትሮን የተገነቡ በርካታ የውሃ ፋውንቴኖች ሳይቀር በሰው ልጆችና በፍጡራን የሙቀት ወበቅም ለመቋቋም ሰዎች ከነልብሳቸው ሲነከሩባቸው በተለያዩ መገናኛ ብዙሃን እየተዘገቡ ይገኛሉ። ከነዚህ ሀገራት ውስጥ ደግሞ ፈረንሳይ፣ እንግሊዝ በታሪክ አይተውት የማያውቁትን የሙቀት ሪከርድም ስለማስመዝገባቸው በሰፊው የምንመለከተው ጉዳይ ይሆናል። የዓለም ነዳጅ ጉዳይ የዓለም ነዳጅ ዋጋ ለመጀመሪያ ጊዜ የሆርሙዝ ወሽመጥ መከፈቱን ምክንያት በማድረግ በበርሜል የአንድ ድፍድፍ ነዳጅ ዘይት ዋጋ ከ112 የአሜሪካን ዶላር ወደ 72 የአሜሪካን ዶላር የወረደበት ክስተትም በኑሮ ውድነት ሲታመሱ ለቆዩትም የዓለም ሀገራትም እፎይታን የሰጠ ክስተት ሆኗል። ክቡራትና ክቡራን የጋፋት ኒውስ ቤተሰቦቻችን ከኛ ጋር ስትቆዩ ይህንንና ሌሎች አንኳር ጉዳዮችን የምናዳምጥ ይሆናል። እስከ ፍጻሜው ድረስ አብራችሁን ቆዩ። Ya, por afuera que tenemos. No sale de allá. Hermano, no, afuera más peligroso, hermano. ቬንዙዌላ በቬንዙዌላ መዲና ካራካስ በሰከንዶች ልዩነት በተከሰቱ ሁለት ከፍተኛ ርዕደ መሬቶች ሳቢያ ቢያንስ 164 ሰዎች እንደሞቱና ከበሺዎች የሚቆጠሩትም እንደተጎዱ በርካቶችንም ለማግኘት አሰሳው እንደቀጠለ ነው። በ7.5 ማግኒቲዩድ የተለካው የመሬት መንቀጥቀጥ ከዚህ ቀደም በአገሪቱ ከተመዘገቡት ከፍተኛም ቁጥር ሆኗል። ህንጻዎች ተንኮታክተው ሲወድቁ ነዋሪዎችም ነፍሳቸውን ለማዳን እየሮጡም ሲወጡ ተስተውሏል። የመጀመሪያው ርዕደ መሬት 7.2 ሁለተኛው ደግሞ 7.5 ሲሆን የቬንዙዌላ ጊዜያዊ ፕሬዝዳንት ደልሲ ሮድሪጌዝ የአስቸኳይ ጊዜ አዋጅንም ደንግገዋል። አውሮፕላን ማረፊያዎች የተዘጉ ሲሆን የባቡር መስመሮችም ስራዎችንም አቋርጧል። የመጀመሪያው ርዕደ መሬት በካራካስ ከተማ በስተምዕራብ የሚገኘው ያርኩይ ነበር የተከሰተው። የአሜሪካ ጂኦሎጂ ጥናት ተቋም እንዳለው ርዕደ መሬቱ እስከ 22 ኪሎ ሜትር በሚደርስ ጥልቀት ነው የተከሰተው። ከ39 ሰከንዶች በኋላ በተከታታይ የተከሰተው ርዕደ መሬት ደግሞ እስከ 10 ኪሎ ሜትር ርቀት የሚደርስ ጥልቀት እንደነበረው ተገልጿል። ሁለቱም የመሬት መንቀጥቀጦች ከመዲናዋ በቅርብ ርቀት ቢከሰቱም በመላው ከተማ ንዝረታቸውም ደርሷል። የተወሰኑ ህንጻዎችም ሲነቃቁ ፈርሰው የወደቁም እንዳሉ ተዘግቧል። ንዝረቱ በ1000 ኪሎ ሜትር ርቀት በምትገኘው የኮሎምቢያ መዲና ቦጎታም ተሰምቷል። ከሁለቱ ርዕደ መሬቶች በመቀጠል ከ20 በላይ ድህረ መንቀጥቀጥ በመላው ቬንዙዌላም ተከስቷል። ይህም በደቡብ የሀገሪቱ ክፍል ቬንዙዌላም ይህ ተከሰተም ጉዋሪያ፣ አርጓ፣ ካርቦቦ እና አፍላኮንም ደርሷል። የመሬት መንቀጥቀጡም የተከሰተበት ቬንዙዌላ ብሔራዊ ክብረ በዓል ላይ ሳለች ነው። በአውሮፓውያኑ 1821 የስፔን ቅኝ ገዢዎች የቬንዙዌላን የነጻነት ታጋይ ሳይመን ቦልቬር ያሸነፉበትም ቀን እየተዘከረ ነበር።
በአጠቃላይ ርዕደ መሬቱ የደረሰው ጉዳት በተመለከተም እስካሁን በርካታ ዝርዝር መረጃዎች እየወጡ ሲሆን ምስሎችና ተንቀሳቃሽ ቪዲዮዎችም እንደሚያሳዩት የህንጻ ፍርስራሾች ነዋሪዎችም በየመንገዱ ተሰብስበው ያሳያሉ። የድንገተኛ ጊዜያዊ ሰራተኞች ከፈራረሱ ህንጻዎች ስር ሰዎችን ለማውጣት እየሞከሩ ይገኛሉ። ጊዜያዊ ፕሬዝዳንቷ እንዳሉት የአስቸኳይ ጊዜ አዋጅ ተጨማሪ ግብአት ለማግኘትና የሰዎችን ህይወት መታደግ ስራዎችንም ለማፋጠን ይረዳዋል። ምን ያህል ሰዎች እንደሞቱ ባይጠቀሱም ለተጎጆች ቤተሰብም መጽናናትን ተመኝተዋል። ጎረቤት ሀገሮች ብራዚል፣ ኤልሳልቫዶርና ኢኳዶር እገዛም እንደሚያደርጉ አስታውቀዋል። የቻኮዶ ከተማ ከንቲባም ጉስታቮ ዱዌዝ ስዊዝም ሁለት ህንጻዎች መፈራረሳቸውን ለሮይተርስ ዜና ወኪልም ተናግረዋል። 500 የድንገተኛ ሰራተኞች እንደተሰማሩና 18 ሰዎች በህይወት ማትረፍ እንደተቻለ ተገልጿል። የቬኔዙዌላ የሀገር ውስጥ ሚኒስትር ባወጣው ማሳሰቢያም ህንጻዎች ሊፈርሱ ስለሚችሉ ዜጎች ከቤት ውጭ እንዲሆኑም ጠይቀዋል። ወደ ዋና ከተማው የሚገቡ ነዳጅ እንዲሁም ኢንተርኔት መቋረጥ ተዘግቧል። የአሜሪካ የጂኦሎጂ ጥናት ተቋም እንዳለው በርዕደ መሬቱ ሳቢያ የሞቱ ሰዎችም 10,000 የሚደርሱበትን እድል በ36 በመቶ ይገምታል። 100,000 ሰዎች ሊሞቱ የሚችሉበትን እድል ደግሞ ወደ 40% ከፍ አድርጎታል። ይህም ክስተት በቬኔዙዌላ ታሪክ ውስጥ በ1900 ከተከሰተው በአውሮፓውያኑ ማለት ነው በኋላ ከ126 ዓመት ወዲህ የተከሰተ እጅግ ከፍተኛና አሳዛኝ ክስተት ሆኖ ተመዝግቧል። Attention all ships, attention all ships, attention all ships. This is Sepah Navy, Iran's Islamic Revolutionary Guard Corps Navy. From now on, all navigating through the Strait of Hormuz is forbidden. የዓለም ነዳጅ ዋጋም መርከቦች በሆርሙዝ ወሽመጥ በኩል መጓጓዝ መቀጠላቸውን ተከትሎ የነዳጅ ዋጋም ከኢራን ጦርነት ወዲህ ባልታየ መጠን ቀንሷል። የብሬንት ድፍድፍ ነዳጅ ዋጋ በበርሚል ወደ 72.48 የአሜሪካን ዶላር ወርዷል። ይህም አሜሪካና እስራኤል ኢራን ላይ ጥቃት ከሰነዘሩበት ቀን በፊት የነበረው ዋጋ ማለት ነው። ኢራን በሆርሙዝ ወሽመጥን በመዝጋቷም ባለፉት ወራት የነዳጅ ዋጋ አሻቅቦ ነበር። ኢራንና አሜሪካ መግባቢያ ስምምነት ከተፈራረሙበት ዕለት አንስቶ የድፍድፍ ነዳጅ ዋጋም እያሽቆለቆለ መጥቷል። የቴህራንና የዋሽንግተን ልዑክ ስዊዘርላንድ ውይይት ካደረጉ በኋላ አሜሪካና የኢራን ነዳጅ የውጭ ንግድ ላይ ጥላ የነበረውን ማዕቀብ አላልታለችም። ስምምነት ከተፈራረመ በኋላ በሆርሙዝ ወሽመጥ በኩል የሚተላለፉ መርከቦች ቁጥርም ጨምሯል። ድፍድፍ ነዳጅና የተፈጥሮ ጋዝ እንዲሁም ማዳበሪያና ሌሎች ሸቀጦችም የጫኑ መርከቦችም እየተላለፉ ይገኛሉ። የተባበሩት መንግስታት የባህርና ትራንስፖርት ድርጅት መረጃም እንዳመለከተው ከሆነ በሆርሙዝ መዘጋት ምክንያትም መውጫ አጥተው ከቆዩ መርከቦች መካከል ባለፉት 3 ቀናት 57 መርከቦችም እና 1100 ሰራተኞች ማለፋቸውን አስታውቋል። ከሆርሙዝ መከፈት በኋላ ለወራት የቆሙ በርካታ መርከቦችም እና ከ11000 በላይ ሰራተኞችም ከአካባቢው መውጣት ከጀመሩበት ካለፈው ሰኞ ወዲህ ምን ያህል መርከቦች መንቀሳቀሳቸውን ድርጅቱ መረጃ ሲያጋራ ይህ የመጀመሪያው ነው። የዓለም አቀፉ የባህር ትራንስፖርት ድርጅት መርከቦችና ሰራተኞችም በሆርሙዝ ወሽመጥ በኩል እንዲያልፉ የማድረጉ ስራ በአሜሪካና በአካባቢው ሀገራት ቅንጅት የሚካሄድ መሆኑን ገልጿል። ድርጅቱ ባሰራጨው መረጃም ዛሬ ሐሙስ ጠዋት ላይ 12 መርከቦች በሆርሙዝ ወሽመጥ በኩል ማለፋቸውን፣ ትናንት ረቡዕ ዕለት ደግሞ ማክሰኞም 13 ረቡዕ ዕለት 32 መርከቦች ከባህረ ሰላጤው አካባቢ ወጥተዋል። ከነዚህ መርከቦች መካከል የኢትዮጵያ ባህር ትራንስፖርትና ሎጂስቲክ ንብረት የሆነችው ኤምቪ ጊቤም መርከብ ከወራት ቆይታ በኋላ ሐሙስ ዕለት ከሆርሙዝ ወሽመጥ መውጣቷም ድርጅቱ አስታውቋል። ይህም ክስተት ለበርካቶችም እፎይታን የሰጠ በተለይም ደግሞ የኑሮ ውድነት ለገረፋቸው የተለያዩ ሀገራት ዜጎችም መልካም እፎይታን ሆኗል። Please make it stop. Please. I can't breathe. There's no air. Please, God, I'm begging you, please. Make it stop. የምድራችን ሲኦል አውሮፓ ሆኗል ይላል የቢቢሲ ዘገባም። በስፔን፣ ፈረንሳይ፣ ብሪታንያን ለቀናት የቆየውና ከፍተኛ ሙቀት ያስከተለው የአየር ሁኔታ ወደ ምስራቅ አቅጣጫ ሊሸጋገር መሆኑን ተከትሎ በጀርመንና በቼክ ሪፐብሊክ የሚገኙ የአየር ትንበያ ባለሙያዎችም ስላስከፊ የአየር ሁኔታ ማስጠንቀቂያ እየሰጡ ነው። በአውሮፓ በተከሰተው እጅግ መጠነ ሰፊ የሆነ ሙቀት ሳቢያም
በዓለም ላይ ታይቶ በማይታወቅ መልኩ አውሮፓ የምድራችን ሲኦል ሆኗል። የመኪና ጎማዎች ሲቀልጡ፣ በርካቶችም ደግሞ ለሙቀቱን ለማብረድ በተለያዩ የውሃ ዳርቻዎች ሲጓዙም ተመልክቷል። በጀርመን አንዳንድ የምዕራብና የደቡብ ምዕራብ አካባቢዎች ሐሙስ ዕለት እንዲሁም በመላው ሀገሪቱ ዓርብ ዕለት የሙቀት መጠኑ 40 ዲግሪ ሴልሺየስ ሊደርስ ይችላል። በአሁን ጊዜም በአብዛኛው ቼክ ሪፐብሊክ አካባቢም ከፍተኛ የአየር ሁኔታ ማስጠንቀቂያ ተጥሏል። በፈረንሳይ ጠቅላይ ሚኒስትር ሴባስቲያን ሊኮርን የሆስፒታል ሰራተኞች አቅም ለማሳደግና ተጋላጭ ወገኖችን ለመጠበቅ ሲባልም የጤና ጥንቃቄ ማስጠንቀቂያም ወደ ከፍተኛ ደረጃ ከፍ እንዲል ማድረጉን አስታውቋል። የጤና ሚኒስትሯም ስቴፋኒ ሪስቲም እንደገለጹት ከአስከፊ የሙቀት መጠን ጋር ተያይዞ በአረጋውያን ላይ ብቻ ሳይሆን በድንገተኛ የልብ ህመም ወይም ካርዲያክ አሬስት በሚሰቃዩ ወጣቶች ላይም ጭምር ሞት እየታየ ነው። የተባበሩት መንግስታት ድርጅት የአየር ንብረት ለውጥ መሪ ሲሞን ስቲልም የአውሮፓ አስከፊ ሙቀት ማዕበል የአየር ንብረት ቀውስም አሻራ ያረፈበት ነው ያሉ ሲሆን ወደ ታዳሽ ኃይል ፈጣን ሽግግር እንዲደረግ፣ ደኖች እንዲጠበቁና የአየር ንብረት መቋቋም አቅም እንዲያጎለብቱም ጥሪ አቅርበዋል። ፈረንሳይ ረቡዕ ዕለት ለሁለተኛ ተከታታይ ቀን ከፍተኛ የሙቀት መጠን ካስመዘገበች በኋላ አሁንም አዳዲስ ክብረ ወሰኖችም እየተሰበሩ ይገኛሉ። ሜታኦ ፍራንስ እንደገለጸው ረቡዕ ምሽት አማካዩ ዝቅተኛ የሙቀት መጠን 22 ዲግሪ ሴልሺየስ ደርሷል። በሰሜን ምዕራብ የምትገኘው ናንታስ የተባለችው ከተማ ደግሞ 27.2 ዲግሪ ሴልሺየስ አስመዝግባለች። በፓሪስ ለቀናት የዘለቀው ከፍተኛ ሙቀት ተከትሎ የጤና ሚኒስትሯ በፓሪስ አምቡላንስ አገልግሎት ባለፉት 24 ሰዓታት ውስጥ ከተለመደው በአራት እጥፍ የበለጠ የድንገተኛ የልብ ህመም ጥሪዎች ማስተናገዱን ተናግረዋል። ሆኖም ከሙቀቱ ማዕበል ጋር ተያይዞ የሞቱት ሰዎች ቁጥር በይፋ የተረጋገጠ አሃዝ አለመኖሩን አስምረውበታል። በፓሪስ ከንቲባ ኢማኑኤል ጎርጌም በበኩላቸው ዋና ከተማዋ የሞት ምጣኔም እየጨመረ መሆኑን ገልጸዋል። ለፈረንሳይ ቴሌቪዥን በሰጡት መግለጫ እኛ በፍጹም አንጎዳም ብለን ማመን የለብንም ብለዋል። በተለይም ስለ ወጣቶችም እያሰብኩ ነው። ትናንት ምሽት ከምሽቱ 1 ሰዓት ተኩል አካባቢ በጎዳና ላይ 100 የሚሆኑ ስፖርት ሯጮችም የሚያደርጉ ሰዎች አይቻለው። ቀናትም ለመናገር ይህ ኃላፊነት የጎደለው ድርጊት ነው ብለዋል። አክለውም ለጥቂት ቀናት ከስፖርታዊ እንቅስቃሴዎች መታቀብ ምንም ችግር የለውም ሲሉም ገልጿል። ክቡራትና ክቡራን የጋፋት ኒውስ ቤተሰቦቻችን ስላዳመጣችሁ እናመሰግናለን። የዩቲዩብ ቻናላችን ሰብስክራይብ፣ ኮሜንትና ላይክ ያድርጉ።